እጅግ በጣም ያሳዝናል፣ ያማል። የሰዎች ኮሜንት ራስን እስከ ማጥፋት ድረስ የሰዎች ኮሜንት ራሷን እንድታጠፋ አድርጓታል። እውነት ወይስ ውሸት? ራሷን እንድታጠፋ ያደረጋት ምክንያት ትልቁ ሶሻል ሚዲያ ላይ የተሰጣት ኮሜንት በደቡብ ትግራይ ክልል አንዲት እናት 4 ህጻናትን 3 ወንድና 1 ሴት በሰላም ተገላገለች። እጅግ ግርምና ድንቅ የሚለው 4 ህጻናትን ከመውለዷም በላይ ቀጥሎ ያለው ነገር በጣም የሚገርምና ታሪክ ነው። ከወለደችውም በላይ በጣም የሚገርመው ነገር ምንድነው? ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በዛሬ ቪዲዮአችን እጅግ አስደናቂና ግርም የሚል ቪዲዮ ይዘንላችሁ መጥተናል። ሁሌም ሰላም ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። በጣም የሚገርመው ነገር በዚህ ሶሻል ሚዲያ ላይ ካገኘናቸው መረጃዎች ውስጥ እንግዲህ ለእናንተ ይጠቅማል ወይስ ይጎዳል፣ ከዚህ ውስጥ ምን መማር አለብን የሚለውን ነገር አንድ ባንድ ይዘንላችሁ መጥተናል። ዛሬ በሰሞኑ በሶሻል ሚዲያ አነጋጋሪ የሆኑትን 2 ነገሮችን ይዘንላችሁ መጥተናል። እንግዲህ በሰሞኑ ሶሻል ሚዲያ ላይ የሁላችንም ልብ የሰበረችና በጣም አሳዛኝ የሆነች በቲክቶክ የምትታወቀው እህታችን አሟሟት በጣም ያሳዝናል። በሌላ በኩል ደግሞ በደቡብ ትግራይ ክልል አንዲት እናት 4 ልጆች ባንዴ ወለደች። በዚህ 4 ልጆች ሲደነቅ ደግሞ ከዚህም በላይ የሚገርም ነገር አለ። እነዚህን ነገሮች አንድ ባንድ እናያለን። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛችኋለን። እንግዲህ በሰሞኑ ሶሻል ሚዲያ ላይ በጣም አነጋጋሪ የሆኑ 2 ነገሮችን ነው ይዘንላችሁ የመጣን። እንግዲህ አንደኛው ነገር በጣም ቢያሳዝንም በሁለት ሌላ ታሪካችን ስንሰማ ደግሞ በጣም የሚያስደስት ታሪክ ነው ይዘንላችሁ የመጣን እና ደግሞ ድንቅ የሆነ ነገር ነው ይዘንላችሁ የመጣን ማለት ነው። ወደ መጀመሪያው ስናልፍ እንግዲህ ካገኘናቸው መረጃዎች እቺ ቲክቶከር እህታችን ራሷን ልታጠፋ ያደረጋት ነገር ምንድነው? ይሄ ውሸት ነው ወይስ እውነት ነው የሚለውን ነገር እንግዲህ አብረን እናያለን። እንግዲህ ነገሮችን ባንድ ስናይ እቺ እንድታጠፋ ያደረጋት ነገር ብዙም የተረጋገጠ ባይሆንም ከሰማናቸው መረጃዎች አንፃር ስናይ ራሷን እንድታጠፋ ያደረጋት ነገር የሰዎች ኮሜንት ነው ተብሏል። በመቶ ሺዎች የሚቆጠሩ ተከታዮች በማፍራት የምትታወቀው ወጣት የሶሻል ሚዲያ ተጽዕኖ ፈጣሪ እቺ ወጣት ከዚህ ዓለም መለየቷ ተነግሯል። ይቺ ወጣትም ከልፈቷ አስቀድሞ በማህበራዊ ገጾች ላይ የስንብት የሚመስል መልእክት አስቀምጣለችም ተብሎ ተነግሯል። እቺ ወጣት እህታችንም በቲክቶክ እና በፌስቡክ በርካታ ተከታይ ያላት ሲሆን በይዘት ፈጣሪነቷ ስኬታማ ከሆኑ ወጣቶች መካከል ትመደባለችም ተብሏል። እንግዲህ ከመሞቷ በፊት ያስቀመጠችው መልእክት ምንድነው? አብዛኛዎቻችን እንግዲህ ምንድነው መልእክቱ፣ ምንድነው ያስቀመጠችው መልእክት የሚል በብዙ ሶሻል ሚዲያ ላይ ሲነጋገር ነበር። እንግዲህ ያስቀመጠችው መልእክት ምንድነው ስንል በህይወት ጉዞዋ የገጠማትን ተርታ ወይም ደግሞ ተግዳሮችን በማንሳት ለሁላችንም ይቅርታ አድርጋለሁ፣ ሁላችሁንም ይቅርታ አድርጋለሁ፣ እናንተም ይቅር በሉኝ የሚል እንደነበር ተነግሯል። ከዚህም የተነሳ ይህ አሳዛኝ ክስተት በማህበራዊ ሚዲያ ላይ የሚሰነዘሩ አሉታዊ አስተያየቶችና የቃላት ጥቃቶች ወዳጆቿን ተናግረዋል። ይህም አሳዛኝ ክስተት በጣም በስነ ልቦና ላይ የሚያሳድሩትን ጥልቅ ጠባሳ ልጅቷን እንደጎዳት ነው የተናገሩት። እንግዲህ ከዘመዶቿም ከጓደኞቿም ከዘመድ አዝማዶቿም የተነገረ ነገር ነው ተብሏል። ከዚህ ላይ ግን አንድ ማወቅ ያለብን ነገር አለ። ሁላችንም ከዚህ ሞት አይቀርም፣ ሁላችንም እንሞታለን። ግን የምንሞተው ደግሞ በጣም በሚሰቀጥጥና በጣም በሚያሳዝን መሆን የለበትም። ሰው ነን። ሰው በሰው ላይ እንዴት እንደዚህ አይነት ነገር ያደርጋል? ይህ ነገር እውነት ከሆነ በእውነት ነው የምላችሁ፣ ይህ ነገር እውነት ከሆነ እቺ ልጅ እንግዲህ ሶሻል ሚዲያ በተሰጣት ኮመንት ነው ተብሏል። ይህ እንግዲህ እውነት ከሆነ እንደተባለው በሶሻል ሚዲያ ላይ ነው በተሰጣት ኮመንት ነው የሞሞቷ ምክንያት የሚለው ከሆነ በጣም ነው የሚያማው፣ በጣም ነው የሚያሳዝነው። እንዴት በሰዎች ህይወት ላይ ለሰዎች ሰላም ማጣት እንጂ ጭንቀት እንሆናለን?
እንዴት ለሰዎች ሰላም ማጣት፣ እንባ፣ ጭንቀት እንዴት ምክንያት እንሆናለን? እንዴት ሰውነን ሰው ከመሆኑም በላይ እኔ ሰው ነኝ እንደ ሰው ደግሞ ያ ሰው ደግሞ ለኔ መድረስ የማይገባ እንዳዝን እንድከፋ አልፈልግም። ያ ሰውም ደግሞ እንዲከፋና እንዲያዝን መሆን የለበትም። በቃ በምንም ሁኔታ ብንሆንም እንኳን ለሰዎች በቃ ሀዘንና ጭንቀት ሳንጽፍ ለምን አንተው? ያ ቪዲዮ ለማየት እንችላለን፣ አለመጻፍም እንችላለን እኮ ለምን አልፈን ዝም ብለን ሌላ ነገር አናይም? አንድ ሰው ደግሞ የሆነ ነገር ሲሰራ ወይም በሶሻል ሚዲያ በጣም ጥሩ ነገር ነው። በጣም ህይወታቸው በብዙ ሰዎች አይተናል። ብዙ ሰዎች ህይወታቸው የሚቀየሩ በሶሻል ሚዲያ ነው። ካሉበት ከፍ የሚሉ በሶሻል ሚዲያ ነው። ሶሻል ሚዲያ በጣም እኔ ሶሻል ሚዲያ በጣም ትልቅ ጥቅም ያለው ነው። ግን ደግሞ በዚህ አካባቢ ስናየው ደግሞ በጣም የሚዘገንንና የሚሰቀጥጥ ነው በእውነት ማለት ነው። ምክንያቱም አንድ ሰው የሆነ ቪዲዮ ፖስት ሲያደርግ የሆነ ቫልዩ ይኖረዋል፣ መቼም ምክንያት ይኖረዋል። ያለ ምክንያት ዝም ብሎ ፖስት አያደርግምና ያንን ብንገነዘብ በጣም ጥሩ ነው ማለት ነው። እንግዲህ ለሰዎች ጭንቀት መሆን በጣም ከባድ ነው። ለምንናገረው ነገር ለምንጽፈው ነገር ኃላፊነት መውሰድ የማንችል ሰዎች በመጥፎ ቃላት ያ ሰው ምን እንደሚሰማው የማናውቅ ከሆነ በእውነት በጣም ነው የሚያመው። ተው አትጻፉ። በቃ ለምን እንጽፋለን? ሁሉንም ሶሻል ሚዲያ ለጥሩ ለመልካም ብንጠቀመው እንደኛ ተጠቃሚ የሚሆን ማንም የለም ማለት ነው። ለመጥፎ ነገር ጆሮ አትስጡ። በቃ በምንም ሁኔታ ብትሆኑ ለመጥፎ ነገር ጆሮ አትስጡ። ምንም መጥፎ ቃላት ቢነገርም አንድ ነገር ማወቅ ያለብን ደግሞ ሁላችንም አሁን ላይ ሁሉም የሶሻል ሚዲያ ተጠቃሚ ነው። ሁላችንም የሶሻል ሚዲያ ተጠቃሚ የሆነው ሰዎች በሙሉ አንድ መጥፎ ነገር ሲመጣ ያንን መጥፎ ነገር እንደ ትምህርት ወስደ ነው የተሰጠነን መጥፎ ነገር ወደ መልካም ነገር ቀይረ ነው ማሳየት ነው ያለብን እንጂ ያንን መጥፎ ነገር ተቀብለን ወዳልሆነ ቦታ እንዳንሄድ አሳስባለሁ ማለት ነው። በጣም የሳይኮሎጂ ስብዕና በጣም ይጎዳል። በስነ ልቦና በጣም ከፍተኛ ጉዳት ያደርሳል። ግን ደግሞ ያንን እንደምንም ተጓጉመን ለቅርብ ጓደኛ በመንገር የተሻለ አማራጭ በመፈለግ ነገሮችን በማስተካከል መለወጥ ይቻላል ማለት ነው። እንግዲህ እህታችን እንግዲህ በጣም የሚዘገንን ነው። እንግዲህ እውነቱ እንግዲህ በኮሜንት ነው ወይስ አይደለም የሚለው እንግዲህ አብረን የምናየው ነው የሚሆነው። እንግዲህ ወደ ሌላው ክፍል ስናይ ደግሞ በሌላ በኩል ደግሞ ከደቡብ ትግራይ ክልል አንዲት ነፍሰ ጡር እናት በአንድ ጊዜ 4 ልጆቿን ተገላገለች። በጣም ድንቅና ውብ የሚገርም ተሰምቶ የማይታወቅ ይህም ደግሞ 3 እና 1 ሴት ነው በሰላም የተገላገለችው። ከዚህ 4 ልጆች ከመውለዷ በላይ ደግሞ ምንድነው እጅግና የሚገርም ነገር ያለው ስንል በጣም የሚገርምና ታሪክ የሆነው ነገር ደግሞ 3 ወይም 4ቱንም ልጆች ምንም አይነት የቀዶ ጥገና ሳታደርግ በተፈጥሯዊ መንገድ መውለዷ በጣም ድንቅና የሚገርም ነው ማለት ነው። እንግዲህ ከዚህ ተሰምቶ 4 ልጆቹ ሰው 1 ልጅ ሲወልድም 2 ልጅ በጣም እንግዲህ ቀዶ ሕክምና ተደርጎ ነው ያው አልፎ ነው በማህፀናቸው የሚወልዱና በጣም እቺ ደግሞ 4ቱንም ልጆች በማህፀኗ ወይም ደግሞ ተፈጥሯዊ መንገድ በሆነው መውለዷ በጣም የሚገርም ነው። እንግዲህ በአሁኑ ሰዓትም እናቲቱም ሆኑ ህፃናቱ ክትትል እየተደረጋቸላቸው እንዳለ ተነግሯል። እናቲቱ መጀመሪያ በማርያም ሞቆ ጤና ጣቢያ ብትወልድም አሁን ላይ ለተሻለ ክትትል ተብሎ ወደ መቀሎ ሆስፒታል ተወስደው አስፈላጊ እንክብካቤ እየተደረገላቸው እንደሆነ ተነግሯል ማለት ነው። እናቲቱም ሆነ ልጆቹ በጥሩ ሁኔታ እንዳሉ ተነግሯል። እንግዲህ ፈጣሪ ሲሰጥ እንግዲህ በልጅ በጣም በበረከት ነው የሚያትረፈርፈውና እንግዲህ ፈጣሪ ሲሰጥ በቸርነቱ ነው ይባላል። በጣም የሚገርም ነው ማለት ነው። ለሱ አያልቅበትም ነው የምንለው። በጣም ድንቅና ውብ ነው። እንግዲህ እቺ እናታችንም እንግዲህ ልጆችሽን ጠብቆ በሰላም አድገውልሽ አንቺም በሰላም ክትትልሽን ጨርሰሽ አድገው መልካም ፍሬ እንዲያፈሩ እንመኛለን ማለት ነው። እቺ እናታችን እንግዲህ ኑሪልን እንላለን።
እንግዲህ ለዚህ እስኪ እንግዲህ ለነዚህ ህፃናትና ለእናቲቱ መልካም ምኞታችሁን እስቲ ኮሜንት ላይ ጻፉ እላለሁ። እንግዲህ ደግሞ ከዚህ ካየናቸው መረጃዎች እንግዲህ በጣም ይገርመው ነገር እንግዲህ አንዲት እናት 4 ልጆች መውለድ ማለት በጣም ትልቅ ነገር ነውና ይሄን ነገር አድርገን እንግዲህ ደግሞ በጣም ታሪክ የሚሆን ነው በእውነት እኔ ስሰማው ራሱ በጣም ታሪክ ነው የሆንኩት። በቃ ዋው ነው ያልኩት። ምክንያቱም 4 ልጅ መውለድ ማለት እንግዲህ ለአንዲት ሴት በጣም እኔ እንጃ ሴት ማለት እኮ በቃ በምንም መግለጽ የማይቻል ነው። በቃ ሴት ልጅ ይሄ ነው ብለን መግለጽ የማንችለው ነው ማለት ነው። ብዙ ነገር አለና እናታችን እንግዲህ ሰላም እንዲሆንልሽና ልጆችሽም አድገው ፍሬያቸው እንድታፈሪ እንመኛለን ማለት ነው። ውድና የተከበራችሁ የእነማማር ዩቲዩብ ቤተሰቦች ለዛሬ ያዝናቸው መረጃዎች እነዚህ ነበሩ። እንግዲህ ከዚህ ዋናው ነገር ማወቅ ያለብን ነገር ምንም ቢሆን በምንም ውስጥ ብንሆን በምንም ሁኔታ ብንሆን ሞት መፍትሄ ሆኖ አያውቅም። ሞት በምንም ሁኔታ መፍትሄ ሆኖ አያውቅም። ነገር ግን ለሚሰቃዩ ሰዎች ጆሮ መሆን፣ በፍቅር ማናገር፣ ከጎናቸው መቆም ትልቅ ለውጥ ነው የሚያመጣው። እባካችሁ ለሰው ልጅ ደስታ እንጂ ለለቅሶ ምክንያት አንሆን። ለዚች እህታችንም ለቤተሰቦቿ ለሷም ነፍሷን በአጸደ ገነት ያኖራት፣ ለቤተሰቦቿ መጽናናትን እንመኛለን። እንግዲህ ለዚች እናታችን ደግሞ ረጅም እድሜ ሰጦሽ አሁንም ደግሞ የልጅ እንድታይ ጥሩ ምኞታችንን እንገልጻለን። እናንተም ለዚች እናት መልካም ምኞታቸውን ኮሜንት ስር አስቀምጡ። እንግዲህ በዚህ እቺ ልጅ እንግዲህ በኮሜንት ነው ራሷን ያጠፋችው የሚለውን ነገር ኮሜንት ላይ አስቀምጡ። ምንም ችግር ቢደርስብን መከራ ቢደርስብንም በሰላም መንገዱን መፈለግ እንጂ ለሞት እጅ አንስጥ እንላለን። ሞት መፍትሄ አይሆንም። አሁንም ደጋግመን ነው የምንናገረው፣ ሞት መፍትሄ አይሆንም ነው የምንለው። እንግዲህ በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ፣ ሀገራችን ሰላም ያድርገው፣ መላው ዓለምን ሰላም ያድርገው። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።